በብዙ ሀገሮች ውስጥ እንቅስቃሴ ያለው ተብሎ የሚታመነው ሞሳድ በተለይም በመካከለኛው ምስራቅ ያሉ የፖለቲካና የጦር እንቅስቃሴዎችን በቅርብ በመከታተል ሀገራቱን እረፍት ነስቷል። እስራኤል በሰሞኑ የኢራን ጦርነት የአገሪቱ የበላይ መሪን ጨምሮ ቁልፍ ሽማምንትን በአንድ ደቂቃ ውስጥ እንድትቀጥፍ ሞሳድ ከፍተኛ ሚና ነበረው። ኢራን ከአውሮፓውያኑ 1979 የኢራን እስላማዊ አብዮት በኋላ እስራኤልን እንደ ጠላት ሀገር ቆጥራ የምታደርገው እንቅስቃሴን ለመግታት ሞሳድ ከፊት እየቀደመም አክሽፏል። በሌላ በኩልም እስራኤል ከኢራን የኒኩለር ፕሮግራም ቁልፍ የደህንነት ስጋት ለማላቀቅ በኢራን ሚስጥራዊ ቦታዎች ዘልቆ በመግባትም አንጋፋ ሳይንቲስቶችን ለሞት አስተላልፏል። አሜሪካና እስራኤል ጥምረት ፈጥረው በኢራን ላይ ጦርነት አውጀውም እየተፋለሙ በሚገኙበት በዚህ ጊዜ ሞሳድ ለቀሪ የኢራን መሪዎች ዛሬም ስጋት እንደሆነ ቀጥሏል። ይህንንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜን ያዘጋጀውን አማኑኤል ጀንበሩ አቀርበዋለሁ። ታላላቅ ተልእኮችን ያለምንም እንከን በመፈጸም አቻማ ይገኝለት የእስራኤል ሚስጥራዊ አገልግሎት ሞሳድ የሰራው የዓመታት የስለላ ስራ የኢራን ጠቅላይ መሪና 7 ቁልፍ ባለስልጣናት እስከ ወዲያኛው እንዲያሸልቡ አድርጓል። ሞሳድ ባለፈው ቅዳሜ የተካሄደውን የአሜሪካ እስራኤል ወታደራዊ ዘመቻ ከአሜሪካ ማዕከላዊ የስለላ ኤጀንሲ ወይም ሲአይኤ መረጃ ጋር በመሆን ጥንቃቄ የተሞላበት ተልእኮ እንዲፈጸም ከፍተኛውን ሚና ይወስዳል። እስራኤል ከሞሳድ ያገኘችው መረጃን በመጠቀም የኢራን ጠቅላይ መሪ እንቅስቃሴን ለይታም ወደ ጥቃት አምርታለች። በሞሳድ የስለላ መረጃ መሰረት የኢራን ጠቅላይ መሪ አያቶላ አሊ ኻሜኒ ጥቃቱ በተጀመረበት ዕለት ጠዋት ላይ በቴህራን በሚገኘው መኖሪያ ቤታቸው ነበሩ። መሪው በአሜሪካ የጥቃት ስጋቶች ምክንያት መሬት ውስጥ በሚገኘው ደህንነቱ የተጠበቀ ምሽግ እንደሚዘዋወሩ በሚጠበቅበት ጊዜ በተቃራኒው ለጥቃት ተጋልጠዋል። በወቅቱ ከፍተኛ የወታደራዊና የስለላ ባለስልጣናት በብሔራዊ የጸጥታ ምክር ቤት ጽሕፈት ቤትም ለስብሰባ ተቀምጠው ነበር። ስብሰባው የተካሄደው የፕሬዝዳንቱ የጠቅላይ መሪውና የጠቅላይ ብሔራዊ ደህንነት ምክር ቤት ቢሮዎች በሚገኙበት ግቢ ውስጥ ነው። ሞሳድ ከእስላማዊ አብዮት ጥበቃ ጓድ ከመከላከያ ሚኒስቴርና ከሌሎች የደህንነት ተቋማት ከፍተኛ አዛዦች ጋር በመሆንም ኻሜኒ መገኘታቸውን አረጋግጧል። ለእስራኤልና አሜሪካ ትክክለኛው የጊዜ ስሌት ሆኖ ተወስዷል። ባለፈው ዓመት ሰኔ ወር ላይ በኢራን በተፈጸመው ጥቃት እስራኤል ኻሜኒን ኢላማ ከማድረግ ተቆጥባም ነበር። ቁልፍ የመንግስት ባለስልጣናትና የኒኩሌር ሳይንቲስቶች በተገደሉበት በሰኔ ወሩ ጠቅላይ መሪው በእስራኤልና አሜሪካ ኢላማ ያልተገደሉት በመካከለኛው ምስራቅ የሚፈጠረውን ተጨማሪ ቀውስ በመስጋት እንደሆነም በጊዜው ተገልጿል። ከጊዜ በኋላ ግን የአሜሪካም ሆነ የእስራኤል ባለስልጣናት በወቅቱ እድሉ እያለ ያንን ማድረግ አለመቻላቸውን በጸጸት ሲናገሩ ተደምጧል። እናም ተጠባቂ በነበረው የሰሞኑ ጥቃት ቀዳሚ የጥቃት ኢላማ መሆናቸው ተረጋግጧል። ጠቅላይ መሪው ለእስራኤል የስለላ አገልግሎት ሞሳድ በተጋለጠ ቦታ ላይ መገኘታቸውም በቀላሉ እንዲገደሉ አድርጓል። በግቢ ውስጥ በርካታ ህንፃዎች በአንድ ጊዜ ተመትተዋል። የመጀመሪያዎቹ ሪፖርቶች እንደሚያሳዩት በርካታ ከፍተኛ የጦር ኃይል መሪዎች ተገለዋል። ከነዚህም መካከል የአብዮታዊ ጥበቃ አዛዥ የነበሩት ጄኔራል መሐመድ ፓንኩርና የቀድሞ የጠቅላይ ብሔራዊ ደህንነት ምክር ቤት ጸሐፊ አድሚራል አሊ ሻምካኒን ይገኙበታል። የእስራኤል መብረቃዊ ጥቃቶች የስለላ ባለስልጣናት የሚገኙባቸውን ተጨማሪ ቦታዎችንም ኢላማ አድርጓል። ይህም ከሞት የተረፉ የኢራን ሹማምንት የትእዛዝ ሰንሰለታቸውን አዳክሟል። አንዳንድ ከፍተኛ ባለስልጣናት በሕይወት ተርፈዋል። ነገር ግን በኢራን የደህንነት ተቋም ውስጥ የደረሰው ኪሳራ ከፍተኛ የሚባል ነው። እስራኤልና አሜሪካ ይህ ጊዜ እስኪደርስ ከ20 ዓመታት በላይ ፈታኝ ጥረትን አድርጓል። ሞሳድ ይህንን ለማድረግ በኢራን ውስጥ ሰላዮችን መቅጠር የጀመረውም ከ20 ዓመታት በፊት ነው። ከቅርብ ዓመታት ወዲህ ደግሞ ሞሳድና ሲአይኤ የኻሜኒን የዕለት ተዕለት ተግባራት በተመለከተ በዝርዝር መረጃዎችን አደራጅቷል። በረቀቀው የስለላ ተግባር የመሪው መኖሪያ ቤቶች፣ ስብሰባ የሚደረግባቸው ቦታዎች፣ መገናኛዎቹና እንቅስቃሴ የሚያደርጉባቸውን እያንዳንዱ መንገዶች ተጠንተዋል። ይህ ብቻ ሳይሆን ምን አይነት ምግብ እንደሚያዘወትሩ፣ ቆሻሻን እንዴት እንደሚያስወግዱና ሌሎች ነገሮችን ሞሳድ ያውቃቸዋል። በመጨረሻም እስራኤልና አሜሪካ የዘመናት ስጋታቸውን ለማስወገድ የመጨረሻ አማራጭ ያሉትን እርምጃ ወስደዋል። የረጅም ርቀት ሚሳኤሎች የታጠቁ
የታጠቁ የእስራኤል ተዋጊ ጄቶች ሐሚኒና ከፍተኛ ባለስልጣናት በተሰበሰቡባቸው 3 ቦታዎች ላይ በተመሳሳይ ጊዜ የጥቃት በትራቸውን አሳረፉ። የእስራኤል ወታደራዊ ባለስልጣናት ሐሚኒና 7 የኢራን ባለስልጣናት ጥቃቱ በተጀመረ በ60 ሰከንዶች ውስጥ እንደተገደሉም ተናግረዋል። በደረሰው ጥቃት የኢራን የአየር መከላከያ ስርዓቶች ከተበላሹ በኋላ እስራኤል በምዕራብና በማዕከላዊ ኢራን የሚሳኤል ክምችትን ለማውደም ወደ 200 የሚጠጉ አውሮፕላኖችን አሰማርታለች። የእስራኤል ጥቃት ከተፈጸመ ከ30 ደቂቃዎች በኋላ አሜሪካ ምስራቅ ኢራንን በማጥቃት ተቀላቀለች። ይህ ዘመቻ እስራኤልና አሜሪካ በኢራን ውስጥ የስለላ ተግባራቸው ምን ያህል ጥልቅ እንደሆነና እድሎች ሲፈጠሩ በፍጥነት እርምጃ ለመውሰድ ያላቸውን ዝግጁነት በግልጽ ያሳያል። የስለላ እርምጃዎችም የወታደራዊና የጂኦፖለቲካዊ ስትራቴጂዎች ቁልፍ አካል ሆነዋል። በዚህም የኢራን የኒኩሌር ፍላጎትና ወታደራዊ አቅም በመከታተልና በማዳከም ላይ ለዓመታት በጥልቀት ሲሳተፍ ቆይቷል። ሞሳድ እስራኤል በተለይም የኢራን የኒኩሌርና የሚሳኤል ፕሮግራሞችን በመቃወም በምትፈጽማቸው ስትራቴጂካዊ ተግባራት ውስጥ ማዕከላዊ ሚና መጫወቱን ቀጥሏል። ኢራን ከአውሮፓውያኑ 1979 የኢስላማዊ አብዮት በኋላ እስራኤልን እንደ ጠላት ሀገር ትመለከታለች። እስራኤል ደግሞ የኢራን የኒኩሌር ፕሮግራምን እንደ ቁልፍ የደህንነት ስጋት ትመለከቷለች። ይህም ሻዶ ዋር የተባለውን ስውር ጦርነት ፈጥሯል። የሞሳድ ዋነኛ ዓላማም የኢራንን የኒኩሌር ፕሮግራም ማፍረስ፣ ኢራን የምትደግፋቸውን እንደ ሂዝቦላ ያሉ ቡድኖች እንቅስቃሴም መከታተል ነው። የሳይበር ጥቃቶችን በማነፍነፍ እስራኤል ከጥቃት መታደግና የኢራን የኒኩሌር ሳይንቲስቶች ላይ ያነጣጠሩ እርምጃዎችንም በመውሰድ ይታወቃል። ሞሳድ ከኢራን ጋር ያለው ግንኙነት በቀጥታ ጦርነት መፍጠር አይደለም፣ ነገር ግን በስለላ በሳይበርና በስውር እርምጃዎች በማካሄድ የረጅም ጊዜ ውጥረትን ፈጥሯል። ከሞሳድ ታሪካዊ ተልእኮዎች መካከልም በአውሮፓውያኑ 1960 የናዚ ቁልፍ ሰው አዶልፍ ሂትማን በአርጀንቲና ተይዞ ወደ እስራኤል እንዲወሰድ የተጫወተው ሚና ይጠቀሳል። ሞሳድ በብዙ ሀገሮች ውስጥ እንቅስቃሴ ያለው ተብሎም ይታመናል። በተለይም በመካከለኛው ምስራቅ ክልል ያሉ የፖለቲካና የጦር እንቅስቃሴዎች በመዳፉ ስር እንደሆኑለት ይነገራል። ከአሜሪካ የመረጃ ኤጀንሲ ሲአይኤ ጋርም በተለያዩ ጉዳዮች እንደሚሰራ ይነገርለታል። ይህ የኢራንን መሪዎች ጓዳ በርብሮ በማወቅ ቁልፍ ሰዎችን በተደጋጋሚ ያስቀጠፈው ሞሳድ ለቀሪ የኢራን መሪዎች ዛሬም ስጋት እንደሆነ ቀጥሏል። ዓለም አቀፍ ትንታኔውን ስናዘጋጅ ዘጋርዲያን፣ ቢቢሲና ሬውተርስን በዋቢነት ተጠቅመናል።